የሁለተኛውም ከጀነራል ለገሰ ጋር ነው የሄድነው አንድ ጸረ አይሮፕላኖቻችን በሚበሩበት ጊዜ 37 ሚሊ ሜትር ከፍ ያለ ኦልቲቲዩድ ሁሉ ይሄዳል። ተደብቆ ይሄን ስለሚያደርግ ያን ለመምታት ነው ሄድነው። እሱን ሳይለንስ ለማድረግ ነው ይሄን ነው። እሱ ላይ ስንታገል እንዲያውም እኔ አንዱ ጠበንጃ ሁሉ ጃም አረገ ነከሰው። ከዛ በቃ ትንሽ እንደቆየን ሁለት ሚጎች ከሀርጌሻ ማምጣታቸው ሬዳር ጠቆመን። ከዚያ በኋላ ኮምባት ማኑቨሮች እያደረግን እንግዲህ አንዴ እዛ ከገቡ በኋላ ሬዳሩም ላያያቸው ይችላል። እኛ ዝቅ ብለን በኮምባት ፎርሜሽን ማለት ወደ 5000 ፊት እንደዚህ ተራርቀህ ትበራለህ። ወደ 400 ኖትስ ነው የምትይዘው። ከዚያ በኋላ ቼክ ተርኖች አሉ። ተርን የምንላቸው ቼክ ተርኖች ቼክ 45 ካለ ቼክ 45 ሌፍት ካለ 45 ዲግሪ አይሮፕላንህን ባንክ ታረጋለህ። ልክ 45 ዲግሪ እንደዞርክ ሮል አውት ታረጋለህ። አቅጣጫ ለውጣል ማለት ነው። ቼክ ሌፍት ቼክ ራይትም እንደዛ እናረጋለን። ክሮስ ተርን ሲል ደግሞ እንዲህ እንተላለፋለን። የሚያልፈው ሰው እንግዲህ ሬዲዮ የጠራው ሊደሩ ከሆነ ከላይ ሆናለሁ ይለዋል፣ ያኛው ከስር ያልፋል። ወደዚህ ምን ሄደው ወደዛ እንዞራለን። አሁን በዚህ ውስጥ ምንድነው የምንፈልገው? ጠላትን ለማግኘት ነው። እንዲህ እያደረግን እያለን ለገሰ አየ አንዱን። እሱ አየና አየሁት አለ። አሁን በዛ ተርን ውስጥ እሱ አይቶት ወደሱ ሲዞር ያ የኛ ፎርሜሽን ቀረ። አሁን እኔ እሱንም ሰፖርት ለማድረግ ከሳይቴ ጠፋ። ሌላ አንድ አይሮፕላን አለ፣ አንድ ሚግ አለ አካባቢያችን ላይ። እኔ አሁን ያንን እንግዲህ ለማቋቋም የሚደረግ ትንሽ ጋደድ ያለች እኛ እንደ ሻንድልም ዘኤግ ነው የምንለው የእንቁላል ቅርጽ ያለው አይነት ተርን ነው የምናደርገው። እዛ ተርን ውስጥ ምንድን ነው የምናደርገው? እወርዳለሁ። 400 ኖትስ ነው የሚይዘው። 4G ነው የምስበው። ጠላት ሊያነጣጥርብኝ አይችልም። ምክንያቱም ሚሳኤል ቢተኩስ ሚሳኤል 3G ነው የሚችለው መዞር። እኔ ግን አይሮፕላኔን በ4G ነው የምስበው። ክላይም ባረጋለሁ፣ እወጣለሁ። ላይ ስደርስ ፍጥነቴን እየተቆጣጠርኩ ወደ 300 ሲደርስ ደግሞ እንደገና እወርዳለሁ። እንደገና ስፒዴ ይጨምራል። እንደገና እወጣለሁ። በዚህ ጊዜ ውስጥ ሁሉ ፈልገዋለሁ። እንዲህ እያልኩ በማደርግበት ጊዜ ላይ ወጥቼ እንዲህ ልወርድ ስል ዲፕ 6 ያ ማለት ለኔ አደገኛ በሆነ ቦታ ቁጭ ብሏል ሚግ። አየሁ። ከስር ነው ማለት ነው፣ ሰማይ ላይ ነው። ግን ወርዳ ከርሶ ዝቅ ብሎ ከኔ ዝቅ ብሎ እየጠበቀ ነው። ሙቬን ትንሽ ሙቭ ስተት ባረግ ያው ሚሳኤል ነው የሚተኩስልኝ። አሁን እሱን ልክ እንዳየሁት በቃ ስኬርድ ነው የምትሆነው። ኪሊንግ ፖዚሽን ነው ያለው እሱ። እኔ በቀጥታ እሱን ለመግጨት ነው ሄድኩት። ካለሁበት ብቻ ሙልጭ ብዬ ወደ እሱ ሲሄድ እሱ ደግሞ ሰጋና ሳበ። አሁን እኔ አድቫንቴጅ አገኘሁ። ሲቹዌሽን ተለወጠ። አሁን እኔ ከኋላ ሆንኩ፣ እሱ ከፊት ሆነ። አፍተር በርነር ይሄ ተጨማሪ ፓወር ማለት ነው አፍተር በርነር የሚባለው እሱ ውስጥ ገብቶ እሳቱን አየዋለሁ። ምድጃው የሞተሩ እንትን ሲል ከዛ እኔ ቶሎ ለመገላገል ሚሳኤል ይዤ ነበር። ቶሎ ሚሳኤሉ እንትን ስል ርቀቱ በቂ አልነበረም። ቢመታው ኖሮ ፍንጥርጣሪው እኔም ከዛ አላመልጥም። ግን ዲዛይን ሲያደርጉት ሚሳኤሉ በምንም አይነት አይመታም። እንደዛ አይነት ቅርብ ያለ ታርጌትን በሚሳኤሉ ሳትኩት። ከዛ የቀረኝ ያቺ አንድ ጠበንጃ ነች። አንዷ ጠበንጃ ትተኩሳለች። ሲዘርስ ውስጥ ገባን። ሲዘርስ ማለት እንደ መቀስ እንደዚህ እንተላለፋለን፣ እንደገና እንመለሳለን። እኔ ከኋላ ነኝ እየተኮስኩበት። 1-2 ጊዜ ከተላለፍን በኋላ በሶስተኛው ላይ ስተኩስበት እንዲህ ኢንቨርትድ እንደሆነ ሄዶ መሬት ላይ መታበቅ። ምናልባት አግኝቶታል ማለት ነው። ወደቀ። ሁለተኛው በዚህ አይነት ነው። ለገሰም ደግሞ ወዲያው አከታትሎ ና የኔን ደግሞ ኮንፈርም ማድረግ አለብህ። እሱ ይዞት እንትን ማኑቨር እያደረጉ እየጠበቁ ነበር። ወዲያው እሱም ጣለ። 2 የመጨረሻዎቹን የጣልናቸው በዚህ አይነት ነው።